ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሁሉም ሰላም ነው። ዛሬ እንግዲህ ያው መስኮቶቹን ለማጠብ ወጥቻለሁ። ጽዳቱ እንዴት እንደምሰራ የሰው ሀገር እኛ ስንኖር ታድለን ወይ ጥሩ ስራ ሰርተን ይህን ደግሞ ከሚደራቅቅን እንደምንኖር ይመስላል ለሌሎች ማለት ነው። ግን የየራሳችን ኑሮ እንዴት ሆነን እንደምንኖር ዛሬ አሳያችኋለሁ። በተቻለ መጠን እንግዲህ ዛሬ መስታወቶቹን ለማጽዳት ነው የወጣሁት። እስቲ አብረን እንመልከት። የሰው ሀገር እንዴት ነው፣ ኑሮ እንዴት ነው፣ ስራ እንዴት ነው የሚለው አብረን እናያለን ውዶቼ። የሰው ሀገር ኑሮ በጣም ከባድ ነው ታውቃላችሁ። እያያችሁ ነው። ይኸው ይሄ ትልቁ በጣም ከባድ ነው። በጣም ከባድ ነው። ማስታወት ማጠብ በጣም ይከብዳል። በጣም አሁን መጀመሪያ እያያችሁ ነው። ይሄ ሳሙና ነው። ይሄ ሳሙና ነው። ሳሙና ነው። ሳሙና ፌሪ ሳሙና በውሃ ላይ ሰብስበን በአረፋ ብቻ ነው መስኮቱን የምናዘጋው ማለት ነው። አብረን እንመለከታለን። እንግዲህ አምላክ በስመ አብ ወወልድ ወመንፈስ ቅዱስ ይታያችኋል ወይስ እንዴት ነው? በሳሙና ይታጠባል። እናንተ ጋር እንዴት እንደምናጸዱ እኔ አላውቅም። እኛ ጋር እንደዚህ በሳሙና ነው። እንዴት እንደምናጸዱ አላውቅም። ብቻ እኔ ብዙ ቦታ አለ። ይሄ ብቻ አይደለም። የሰው ሀገር ሆነን ተጫውተን ተንደላቅቀን የምንኖር ይመስላል ሰው ማለት ነው። ግን በታቁት ታውቃላችሁ። እነዚህ እንዳለ አቧራ ብቻ ነው። ቆይቻለሁ። ወደ 1-2 ሳምንት ይሆናል አላጠብኩ። ጥሩ ነገር ብቻ አሳይተን መጥፎ መተው የለብንም። መጥፎ ቢሆንም እናሳያለን። እዩ፣ ጥሩ ነገር ብቻ ማሳየት አይጠበቅም። እንግዲህ ማስታወት በዚህ አጋጣሚ ማስታወት እንዴት እንደምናጸዳ እንዴት እናጽዳለን ብላችሁ የምታስቡት ካላችሁ ያው ይሄ ትንሽ በራሴ በኩል ይቀላል ብዬ ነው። ግን በስራ የሚቀል ነገር የለም፣ ቀላል የሚባል ነገር የለም። ቢሆንም ይሻላችኋል ብዬ ነው። እንግዲህ ይሄ እንዲህ ሆኖ እያለ ሳይደርቅ በውሃ
ከደረቀ ነው መጥፎ ነው። ስለዚህ በስልሳ ላይ ውሃ ይመጣል መሰለኝ። እናንተን አሳያለሁ እያልኩ ደግሞ በስልሳ ላይ ውሃ እንደዚህ ስናደርግ እጥፍ ይላል። ታውቃላችሁ እንዴት እንደተጠበቀ ጽድት ነው የሚለው። በሳሙና ስለታጠበ ወዲያውኑ ጽድት ነው የሚለው ታውቃላችሁ። ባለዚህ ሳሙና ካልጨመሩ ጽድት አይልም። ታውቃላችሁ በጣም አስቸጋሪ ነው። ሳሙና ከተጨመረ በቃ ያለው ቆሻሻ ሁሉ ይወጣው ማለት ነው። እንዲህ ሆነን አድርገን ሰርተን ነው ብር የምናገኘው። ያ ብር ግን የት እንደሚገባ እናት እያያችሁ አልጨረስኩም። እያያችሁ ውዶቼ በኋላ አስተያየት ትሰጣላችሁ። አስተያየት የቤት ስራ ነው ለእናንተ። የቤት ስራ ነው ለእናንተ። ሳሙና እኮ ጽድት ያደርጋል ማስገቡ እንደዚህ እያያችሁ ድምፅ ይሰማችኋል ወይስ እኔ ሰማታለሁ ነው? ድምፅ ይሰማችኋል? እንደዚህ ሽክ ነው። ውሃማ ባይዘው ውሃ በጣም ነው የምወጣው። ውሃ ውስጥ መጫወት በጣም ነው ደስ የሚለው። እያያችሁ ነው። ይታያችኋል ወይስ የሚታይ ከሆነ ይታያል።
ከመጸዳ አንድ ውሃ መጨመሩ ይሻላል። ጌታን አሳያችኋለሁ። ቆይ ይኸው እያያችሁ ነው። እግዚአብሔር እንዴት ጽድት እንዳለ ይኸው እያያችሁ ነው። መጀመሪያ ይሄ ቦታ ምን የሚመስል ነው እያያችሁ ነው። እግዚአብሔር ተመልከቱ። እንግዲህ ይኸው ተመልከቱ። ይኸው ማስታወቱን በአንድ ሳሙና ከተጨመረ ጽድት ነው የሚያደርገው። ይኸው ይኸው እንግዲህ እንደዚህ ነው። ያው እንደዚህ አድርገን የሰው ሀገር ቁጭ ብለን እኛ መከራ እያየን ሰርተን ለፍተን ብር የሚለው እያያችሁ ይህ እንግዲህ ምን ይደረጋል? እያያችሁ ብር የሚባል ነገር ሁለተኛ እንዳወር አሁን ገብታችሁ እንዳታወሩ ብላችሁ እንዳታወሩ። ይንቃሌ በስንቃሌ ጥሩ ነገር ብቻ ሳይሆን መጥፎ ነገር የእኛ ስራችን መደበቅ ያለበት። እንደዚህ ሆነን ነው የምንኖረው። እንደዚህ ሆነን ነው ብር የምናገኘው። ቀላል አይደለም ውዶች፣ ቀላል አይደለም። እና እንደዚህ ሆነን ሰርተን ቤት እንሰራለን፣ ቢዝነስ እንሰራለን። ስንት ነገር ነው የምንሰራው። እንዲህ ሆነን እያያችሁ ነው። አሁን ይህንን ይሰራ ክፍለ ሀገር ውስጥ ያሉት ደግሞ እኛ እንዴት ሆነን ስራ እንደሚሰራ አያውቁ። እነሱ አያውቁ። እኛ እንዲህ ሆነን ነው የምንሰራው። እንዲህ ሆነን ብር እናገኛለን። እንዲህ ሆነን ቤት እንሰራለን። የሚገርም ነገር እኮ ነው። አይገርም? እግዚአብሔር አሁን እኔ እንዲህ ሆኜ ሰርቼ የሰራሁት ቤቱን አሳያችኋለሁ። በአንድ ላይ እናያለን። እንደዚህ ሆኜ የሰራው ቤቱ እናንተ ደግሞ ላይክ ሳብስክራይብ እያደረጋችሁ ለብዙ ሰዎች ጥሩ ምሳሌ ሆናችሁ እንድታሳዩ ነው የምፈልገው። ውዶች ሰምታችኋል። በዛ እንዴት አድርጌ ይህን ውሃ ሁሉ እንዴት አድርጌ እንደማወጣ አላውቅም። ብቻ ውሃ በዛ እናንተ አሳያለሁ ያልኩ ብዙ ውሃ እንትን ሆነ። ምን ይደረጋል እንግዲህ ያው እንዲህ ሆነን ነው የምንሰራው። ለብሰን ጥሩ ጫማ አድርገን ምን ሆነን እናንተን ስናሳይ ጥሩ ይመስላል። ግን የኛ ስራችን ያያችሁ
መቼ እንደሚያልቅ አላውቅም። ውዶች ስልኩ ብዙ ደቂቃ አይቆጥርም። ምናልባት ሊዘጋ ይችላል ስልኩ ብዙ እንትን አይዝም። ምክንያቱም ስልኩ በራሱ በሜሞሪ ነው የሚይዘው። ለኔ ሜሞሪ የለኝም። እስቲ ለኔ ሜሞሪ የሚገዛ ሰው ካለ ፈልጉልኝ። ሜሞሪ ለኔ ገዝቶ የሚያገዝ ሰው ካለ በእናታችሁ ፈልጉልኝ በእግዚአብሔር። ከዚህ በላይ ማሳየት አልችልም። ደቂቃው በራሱ ከዘጋ ድለት ይሆናል። ስለዚህ በዚህ ይበቃል። እናንተ ያያችሁትን ነገር ለኔ ኮመንት ጻፉልን፣ አስተያየት ስጡ። እንግዲህ እንዴት መስታወት እናንተ እንዴት እንደማጸዱ አሳዩ። እኔ ደግሞ ፌሪ ሳሙናና ውሃ ቅልቅል አደርጋለሁ። ከዛ በኋላ በጨርቅ ሁሉም ቦታ እንትን አደርጋለሁ። ከዛ በኋላ ውሃ እጨምራለሁ። ጽድት ነው ማለት ሳሙና ካለ መቼም ጽድት ነው የሚለው እንትን መስታወቱ ማለት ነው። አሁን ለምሳሌ እናንተ ሳይን እያጠባችሁ ማለት ነው። ሳይን ስታጠቡ ማለት ነው ሳሙና ከተጨመረ እንዴት ሳይኑ ጽድት ይላል። እንደዚህ ነው መስታወት ሳሙና ከተጨመረ ጽድት ነው የሚለው። ስለዚህ ዛሬ ይሄንን ቪዲዮ ሰርቻለሁ። ሌላ ጊዜ ደግሞ ሌላ ቪዲዮ ይዤ እመጣለሁ። እስከዛም እናንተ ላይክ እያደረጋችሁ ሁሉም ቦታ አድርሱ። በኋላ እንደዚህ ሆኜ የሰራውን ቤቱ ለእናንተ እዚህ ጋር እለጥፋለሁ። ታያላችሁ፣ አስተያየት ይሰጣላችሁ። እግዚአብሔር ይባርካችሁ። ተባረኩ ውዶቼ። ላይክ